ሲቪና ቋንቋ ከሌለ አትምጣ በጭራሽ አትምጣ። ምንም ተጠቀመው ነገር የለም። አሁን ላይ ሰው የተሸወደ ያለው ምንድነው ኤርፖርት ሄዶ የሚቀበሉት ነገር አለ። አሁን ትልቅ ወንጀል ነው። አሁን ላይክ ሂውመን ትራፊኪንግ ማለት እኮ ነው። በረሳሴ በቃ ቪዲዮ ክሬት ጀመርኩ። አንዳንድ ራሱ ስራ ቦታ ሆኜ የምቀርጽበትም ሰዓት አለ። በቃ ጊዜ በቃ እያጣው መጣ። ለምን ሰው በጣም ብዙ ቪዲዮ እየፈለገ መጣ። ሰው እንደዛ እያረኩኝ ከጊዜ በኋላ ኢትዮ ትራይብ የኢኮሚቲ እንደው መሰረትኩኝ። ተሰዋል በቃ የራሴ ነው እንደፈለክ ካሳከሳለ የራሴ አይደለም ህገ ወጥ ነው። ኮንሰፕቱ ራሱ ፍሪ ቪዛ ምንድነው? አንድ ሰው የራሱ ካምፓኒ ይኖረውና ለምሳሌ የራሴ ካምፓኒ ካለኝ ከራሴ ስር 10 ሰው የ5 ሰው የመቅጠር ኮታ ይሰጠኛል፣ ቦታ ይሰጠኛል። ሰው ምንድነው የሚያደርጉት? አንዳንዶቹ 5 ሰራተኛ ይቀጥሩና 5ቱን ሚኒትን ይሸጡታል። መሸጣቸው ህግ ያስጠይቃቸዋል እስከ 2000 ድርሃም። ያ መግዛት ደግሞ ያስቀጣዋል እስከ ዲፖርቴሽን። ሰው ይሸጡትና ከዛን ሰው ፈለገው ሰንተን ከስ ማድረግ ይችላሉ። እንትን ታደርጋለህ ሄዳት ከስ ምን ብለህ ትከሳለህ? በህገ ወጥ የተገዛውትን ካንሰል ይችላል፣ ብሎክ ላድርግ ይችላል፣ እንደፈለገ ማድረግ ይችላል። አሁን ራሱ እንደዛ ማድረግ ደግሞ ጀምሯል። ስፔሻሊ የዛሬ አመት ምን ማድረግ ጀመሩ? የተጀመረ አዲስ ሙድ ልክ ቪዛን ከሽጦልህ በኋላ ከ6 ወር በኋላ አንተን ብሎክ ያደርገዋል። ሰውየው እንዳልከው ላክ ኦፍ አዌርነስ ስላለ ምን ቦታ ላይ ክሮስ ቼክ ያደርጋል። በቃ በተለይ የ10 ለ15 ሰው እነዚህ ካምፓኒ ከፍቶና ለ10-15 ሰው ከፍቶ እንትን ካወጡ በኋላ ብር ከወሰዱ በኋላ ብሎክ አድርገው እሱ ከሀገር ወጥቶ ነው።